ይድረስ ክርስቲያኖችን ካልገደል ጀነት አንገባም። የኛ የጀነት መግቢያ የክርስቲያኖች ደም ነው። ሾተላችንና ቆንጨራችን በደም በክርስቲያኖች ደም ካልተነከረ እምነታችን አይጸናም ብላችሁ ወንድማችንን እፎይንና ጰላዲዮስን ለመግደል ሌት ተቀን ለምትደክሙ በሙሉ ከዚህ በኋላ እፎይም ሆነ ጰላዲዮስ ግለሰብ መሆናቸው አቁሟል። እነዚህ ወንድሞቻችን ኦርቶዶክሳውያንን ብቻ አይደለም መላውን በክርስትና ስም የሚጠሩትን ሁሉ የሚወክሉ ሆነዋል። ስለዚህ ኢትዮጵያ የጋራ ሀገራችን ናት። ማንኛውም ሰው የወደደውን እምነት የመከተል መብት አለው። ተወልደን ባደግንበት መንደራችን ላይ ተሳዳጅ የራሳችን ቤት ድረስ መጥታችሁ አንኳኩታችሁ እናንተን ካላጠፋን መኖር አንችልም የምትሉ የደም ሰዎች ጥንቃቄ አድርጉ። እኛ ሰው መግደል ነው እንጂ የማይፈቀድልን ለክርስትናችን መሞት ተፈቅዶልናል። ከዚህ በኋላ እፎይን ጫፉን የምትነኩ ከሆነ ከመላው ክርስቲያን ጋር ነው የምትላተሙት። እንዲህ ያለ ጋጠወጥና ህገወጥ አሰራር በምድሪቱ እንዲኖር አንፈቅድም፣ ቆመን እየሄድን። ስለዚህ አንደኛ ይህንን መልእክት የምትመለከቱ በሙሉ የመንግስት ባለስልጣናት እንዲህ ያሉ ሀገር የሚያሸብሩ ሃይማኖትን ከሃይማኖት ለማጣላት ሌት ተቀን የሚሰሩ አክራሪ እስልምናን የማይወክሩ በእስልምና ስም የመጡ ነውረኞችን መንግስት ስራ ሊያስይዝ ይገባል። በፖለቲካ ላይ ልዩነት ሊኖረን ይችላል። ይሄ ግን የፖለቲካ ጉዳይ አይደለም፣ የሀገር ጉዳይ ነው። ሁለተኛ በጣም ጤናማ የሆናችሁ ሙስሊም ወንድሞቻችን የእስልምና እምነት አባቶች አላችሁ። እንዲህ ያሉ አሸባሪዎችና እምነታችሁን ወክለው እምነታችሁን የሚያጥላሉ ነውረኞችን ስርዓት ልታስይዟቸው ይገባል። ይሄ ትክክል አይደለም። ኢትዮጵያ ነው አገሩ። በሸሪያ ህግ ሳይሆን የራሷ ህገ መንግስት ያላት ማንኛውም ቤተ እምነት በእኩል የሚተዳደርበት ሀገር ናት ኢትዮጵያ። ስለዚህ በራሳችን ቤት በራችን ሊንኳኳ በራሳችን ምድር ላይ ስደተኛ ልንሆን አይገባም። ይሄ ቀይ መስመር ነው። ይሄንን በማወቅ ነውረኞችንና ነውጠኞችን ልታስቆሙ ይገባል። ሌላው መላው ክርስቲያን ኢትዮጵያ ውስጥ መኖር የማይፈቀድበት ጊዜ እንደመጣና ዘመን እንደመጣ ኢንዲኬት የሚያደርግ የሚጠቁመን ነገር እያየን ነው። ስለዚህ እነዚህ ወንድሞቻችንን ብቻ አይደለም ሰው በክርስትናው ምክንያት የማይገደልበት ዘመን እንዲመጣ አንድ ሆነን መቆም እንዳለብን ማሳሰብ ፈልጋለሁ። ጥንቃቄ ሊደረግ ይገባል። ይሄ በጣም ነውረኝነት ነው። አብያተ ክርስቲያናት ተቃጥለዋል፣ ካህናት ታርደዋል። አሁን ግን የሚታየው ነገር በጣም ከዚያ የባሰና የከፋና የከረፋ ነገር ነው እየመጣ ያለው። ስለዚህ ጥንቃቄ ሊደረግ ይገባል። በጋራ እንኑር። ሰው የወደደውን የማመን መብት አለው። እምነትን በሰላማዊ መንገድ አስተምሮ ማሳመን ይቻላል፣ መብት ነው። ነገር ግን በቆንጨራና በጦር የንጹሐን ደም እያፈሰሱ እንጸድቃለን የሚሉ ነውረኞችና ነውጠኞች ቴሮሪስቶች ካሉ መንግስት ስርዓት ሊያስይዝ ይገባል። ይሄ መልእክት ለእያንዳንዳችን ለእፎይ አይደለም። እኔም እፎይ ነኝ የሚለው አይገልጸውም። እኔ ነኝ የራሴ ላይ ነው ይሄ መጣው። ስለዚህ ሁላችንም ልጆቻችን ልንጠብቅ ይገባል የሚሉ መልእክት ማስተላለፍ ፈልጋለሁ። እግዚአብሔር ሀገራችንና ህዝባችንን ይጠብቅልን። ወንድሞቻችን እፎይንና ጰላዲዮስን እግዚአብሔር ይጠብቅ። ድምፅ እንድንሆናቸው ለሁላችሁም ማስተላለፍ ፈልጋለሁ። ይህንን መልእክት እግዚአብሔር ይስጥልኝ።